በያላችሁበት ዓለም ዳርቻ ሰላም ፍቅር እንደሆናችሁ ባለሙሉ ተስፋ ነኝ ማለት ነው። እንዲሁም ለዩቲዩብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባሮቹ ስለምትሰጡኝ ሀሳብ አስተያየት ምስጋና የላቀ ነው ማለት ነው። እንግዲህ ተወዳጁ ሰገን ድራማ ይዤላችሁ መጥቻለሁ። ሰገንን ድራማ ይዤላችሁ ብቅ ብያለሁ። በክፍል 11 እንግዲህ ሞገስ ተከራይ መስሎ ገብቶ የቤቱን ሰነድ ይዞ ይወጣል ማለት ነው። እንግዲህ ልጅቱንም ሰገንንም ሞገስና መድብል አግዘዋል። ከቤት ወጥታለች። አክሊሉም ቤቱን በእግሩ አቁሞት ይገኛል። ተከራዮቹን እናንተ ናቸው ያስወጣችኋት፣ ሰገንን ከጣላችኋት አምጡ እያለ ቤቱን እየቀወጠው ይገኛል። እንግዲህ መድብልም ከሞገስ ጋር ተባብረው ሰነዱን ይዘው ይወጣሉ። ሰነዱንም ይዘው ሲወጡ ፈልጎ ያገኘዋል። ከዛም ልጅቱን አክሊሉ መልሶ ስላገኛት እናንተ ናቸው ያስወጣችኋት፣ ማን አስወጣት እያለ እንግዲህ ሰገንን አክሊሉ ያሰቃያታል። መድብልም እባካችሁ እናውጣት፣ መድብልም እባካችሁ እናውጣት፣ ሰገን በሕይወት አለች፣ የኔ ሰገን እንዳትሆን እያለ እንግዲህ ሰገን የሚለው ድምፅ ለመድብል አዲሱ አይደለም። የድሮ ፍቅረኛው ሰገን ስለምትባል እሷ ትሆን ወይ እያለ ይጠራጠራል ማለት ነው። እንግዲህ ሞገስና ሉላም በጣም አዝነው ነገ አንቺም የት እንደምትሆኚ አታውቂም፣ ስለዚህ ምናልባት አረብ ሀገር ያለች ሴት ምናልባት ነገ ስልጣን ላይ ልታገኛት ትችላለች። ህይወት ብዙ ነው፣ ከፍታ አለ፣ ዝቅታ አለ። ስለዚህ የህይወቱ ውጣ ውረድ መንገድ ብዙ ነው ሉላዬ እያለ እንግዲህ ሞገስ ለሉላ ይነግራታል። መድብል እንደሆነ ሞት አይፈራም። እሺ ምን ልታደርጉ ነው ትለዋለች። እንግዲህ እሱም ፊት መሸፈኛ ጭንብል አዘጋጅልኝ ብሎኛል። ዛሬ እንግዲህ ወደ ውስጥ ገብተን ሁሉንም ነገር ማየት አለብን። ልጅቷን ይዘን አክሊሉን ጥለን እንወጣለን ይላል። ስለዚህ ሉላ ልታስፈራራኝ እንዳትሞሉ፣ ከቻልሽ አብርቺኝ፣ ካልቻልሽ ደግሞ ዝም በይ፣ ይሄን የመሰለ ቤት ይቅር ወይ እያለ እንግዲህ ሞገስ ለሉላ ይናገራታል ማለት ነው። እንግዲህ ከዚህ ቤት ውስጥ አንድ ቀን አያድራትም እያለ ይናገራል። እንግዲህ አክሊሉን ዋና የመጣው እያለ ይጠባበቃል። መሳሪያውን አቀባብሎ ማን ነው አክሊሉ ጥይት አላጎረስኩም ማለት ነው እያለ እንግዲህ አክሊሉ ዛሬ አታመልጠኝም እያለ እንግዲህ መድብል ወደ አክሊሉ ይገባል ማለት ነው። ወደ አክሊሉ ሲገባ እንግዲህ መድብል በድብቅ ይገባል ማለት ነው። በድብቅም ሲገባ አክሊሉ እንደ አጋጣሚ ያየዋል። እንደ አጋጣሚው ካየው በኋላ ተደብቆ ከኋላው ሆኖ ይመታዋል። ከኋላውም ሆኖ ሲመታው መድብል ይወድቃል። መድብልም ይወድቅና እንደገና ይነሳና ይደባደባሉ። ከተደባደቡም በኋላ በቃ አንተ ማነህ ብሎ የፊቱን ጭንብል ሊገልጽ ሲል መድብል የማይመታ ቦታ ላይ ይመታዋል አክሊሉን። አክሊሉን ሲመታው ይወድቃል። እንግዲህ ከኋላው እየተከታተለው እንዳለ አላየም ነበር። እንግዲህ በዱላ እንደዚህ ሲጫጫሁ በመሀልም ጥይት ይተኩሳሉ። ጥይትም ከተኮሱ በኋላ ማለት ነው ወደ አክሊሉ ቤት ሲገባም እንግዲህ አክሊሉ አንተ የማትረባ ቁራጭ ማን አባህ ነው የላክህ? ማነህ አንተ እያለ እንግዲህ አክሊሉ መድብል ጋር ይታገላል ማለት ነው። እንግዲህ ሞገስም ደግሞ ክላስ ውስጥ እየሰማ ምን እየተካሄደ ነው? ሞገስ መድብል መጣ መሰለኝ እያለ ለሉላ ያናግራታል። ሉላ እባክህ አርፈህ ተቀመጥ፣ ማንም የመጣ የለም ትለዋለች። ሞገስም አይ መድብል መጥቷል፣ ይሄ ድምፅ የመድብል ነው፣ ቢመጣ እኮ ይደውልልሃል ትለዋለች። ሉላ መድብል እኮ መጥቷል፣ እየተጣሉ ነው ይላታል። ይኸውልሽ ከሱ ውጭ ማንም በዚህ ሰዓት ሊመጣ አይችልም ይላታል። ማን ነው? ምን ነው ሞገስ በዚህ ውድቅት እንዴት ይመጣል? እባክህ ይኸውልህ አንተ ደግሞ ቂም ይዝብሃል፣ ልጅቱን ሲደበድባት ነው የቆየው፣ መውጣት የለብህም እያለች ሉላ ሞገስን ታናግረዋለች። እንግዲህ ኤፍራታም ቁጭ ብላ ትሰማለች። እኔ ግን እንደ መርዞ እንትን ያለኝ የለም እንግዲህ ከእንደ መርዞ አይነት ባል ይጠብቃቸው ትላለች።
መርዞ በጣም ፈሪ ነው። ከሱ ይልቅ ኤፍራታ ትሻለኛለች። እንግዲህ ውጪ ምንድን ነው የሚሰማው ትለዋለች ለመርዞ ማለት ነው። እሺ ውጣና ትለዋለች ማለት ነው። ምን አገባኝ እኔ አልሞታልኩሽ እንዴ አንቺ ለምን ወጥተሽ ደሽ አታይም ይላታል። አርፈሽ ተኚ ምን ያቅለበልብሻል ይላታል። እንግዲህ ኤፍራታ ወጥታ ለማየት ትሞክራለች ማለት ነው። እንግዲህ አክሊሉና መድብል ኃይለኛ ፍልሚያ ላይ ናቸው ማለት ነው። እንግዲህ መድብልም ከአክሊሉ ጋር እየተደባደበ ይገኛል። እንግዲህ ይህም እየሆነ ባለበት ሰዓት ኤፍራታ በር ከፍታ ትወጣለች። በር ከፍታ ስትወጣ ምንም ነገር አይታያትም። እሷም በፍርሃት ነው በደንብ ወጥታ አይደለም እያየች ያለችው ከመፍራቷ አንጻር ማለት ነው። እንግዲህ አክሊሉና መድብል አሁንም ትግላቸው እንደቀጠለ ነው ማለት ነው። ከዛም እንግዲህ በቦክስ ይለዋል፣ አክሊሉም አፉን ይይዛል ማለት ነው። ከዛም እሱም በቦክስ ሽጉጥ ይዟል፣ ግን አክሊሉ ግን ቦክስ ነው የተጋጠሙት ማለት ነው። እንግዲህ አክሊሉ አንቆ ይዘዋል ማለት ነው። አንቆ ሲይዘው እንግዲህ መድብልን ይመታዋል ማለት ነው። መድብልን ሲመታው አንተ ማነክ ማነ የላክህ ተናገር ይለዋል። መድብልም ፍጹም መናገር አይፈልግም። ከዛም ይጥለዋል። እንግዲህ መድብልም ሲጥለው የተመታ መስሎ ይጠብቃል ማለት ነው። ከዛም እንግዲህ ጭምብሉን ፊቱ ላይ ጭምብል አድርጎ ነበረ። ጭምብል ወይም የፊት መሸፈኛ ማለት ነው። ከዛም እንግዲህ የፊት መሸፈኛውን አክሊሉ ሊያነሳ ብሎ ማን የላክህ እኔን አክሊሉን አታቀኝም ማለት ነው አንተ ማነክ ይለዋል። ማነው እዚህ ድረስ የላከ ብሎ እስኪ ፊትህን ልየው ብሎ ጭምብሉን ሊያነሳ ሲል እንግዲህ ማይመታ ቦታ ላይ ይመታዋል። እንግዲህ ማይመታ ቦታ ላይ ሲመታው ማለት ነው አክሊሉም ይወድቃል ማለት ነው። እንግዲህ አክሊሉ ሲወድቅ ይቀጠቅጠዋል እዛው ላይ ተነስቶ አንተ በቦክስ ይቀጠቅጠዋል እዛው ላይ ማለት ነው። እንግዲህ ማይመታ ቦታ ስለመታው አክሊሉ እንግዲህ ራሱን ስቶ ይወድቃል ማለት ነው። ራሱን ስቶ ሲወድቅ እንግዲህ ሞገስ ወደ ውስጥ መድብል ወደ ውስጥ ይገባል ማለት ነው። ይኸውልሽ ሉላ መድብል በእኔ ምክንያት አንድ ነገር ከሆነ ወንድሙ ፍጹም አያስቀምጠኝም ይላታል። ይኸውልሽ ስልክ አያነሳም እያልኩሽ አይደል እንደ አትሰሚኝም ይላታል። በጣም ኃይለኛ ችግር ነው የሚፈጠረው ይላታል። ከዛም እንግዲህ ይቆልፍባትና ከሉላ ላይ አክሊሉ ከሉላ ላይ የቆልፍባትና እንግዲህ ሞገስ ይወጣል ማለት ነው። እንግዲህ ሞገስም ሲወጣ ያየዋል ማለት ነው። ከዛ እንግዲህ ሞገስ እንደወጣ ማንም ፊት ለፊቱ ያገኘዋል። እንግዲህ አክሊሉ ወድቋል። አክሊሉም ሲወድቅ ይሄን ነገር ሊያደርግ የሚችለው ሞገስ ነው መድብል ነው ይላል። አክሊሉ ይላል ማለት ነው። ከዛም አክሊሉ እያለ ይጠራዋል ማለት ነው። እንግዲህ መድብል ወዳለበት ቦታ ኤፍራታ ትመጣለች። እንዴ ምንድን ነው እንዴ ሞገስ ምንድን ነው የሆነው ትለዋለች። አክሊሉ ተጎድቷል ሆስፒታል መሄድ አለበት ይላል ማለት ነው። ይሄን ሊያደርግ የሚችለው መድብል ነው እያለ በውስጡ ያስባል። መድብል ነው እንደዚህ ያደረገው ይላል ማለት ነው። ቆይ ታዲያ ለምን ወጣ ይላል ማለት ነው። ድንገተኛ አደጋ ነው። ስለዚህ ግን ይሄን መድብል ወጥቶ ሂዷል ይላል ማለት ነው። እኔ እድሌን ልሞክር እንዴ ይላል ማለት ነው። ደግሞ ራሱን አልሳተም ሆስፒታል ልውሰደው እያለ መድብል ራሱ ስራውን ይሰራልኝ እያለ እንግዲህ መድብል ሞገስ ብቻውን ያወራል። ኤፍራታ ምንድን ነው ይላል ማለት አንተ ድምፅን ቀንስ እንዴ መሽቷል እኮ ይለዋል። እንዴ ምንድን ነው ይለዋል። አንተ ምን ያህል አሌል ይሄ ውጣ እያልኩ ትለዋለች። እኔ የምልህ ሞገስ ቆይ ሰዋል እንዴ ይለዋል። እኔ እንጃ ይላል ማለት ምንድን ነው የሚያክል እንደ ቀብሩ ብቻ እኮ እንደ 20 ካሬ ሜትር ያስፈልገዋል ይለዋል። ወደ አንተ ቤት እንወሰደው ይለዋል። የማይሆነውን ይለዋል። ሞገስ ተፋታኝ በኋላ ሲመታ እኔ መቷት ቢመስልስ ይለዋል። ምንም አይሆንም ነው ያዞ ይላል ማለት ነው። እንግዲህ ከሞገስ ጋር ተያይዘ አተያዘ እባክህ አግዘኝ ይለዋል። እንዴት ነው መዘው ይለዋል ማለት ነው። ከዛም እንግዲህ አንስተው ለመውሰድ ይሞክራሉ ከመርዞ ጋር ማለት ነው። እንግዲህ ወደ
መርዞ ክፍል ያስገቡታል ማለት ነው። መድብልም እንግዲህ ጓሮ ለጓሮ እየዞረ ይገኛል ማለት ነው። እንግዲህ መድብል ወደ ውስጥ ገብቶ ሰነዱንም ማውጣት አለብን፣ ልጅቱንም ደግሞ እንድትጠፋ ማገዝ አለብን ይለዋል። መድብልም ውስጥ ገብቶ ሲያይ በሮች ሁሉ ቁልፍ ናቸው። እንግዲህ ያለው አማራጭ መዞር ነው። ከዛም ሞገስ ከመጣ ብሎ በሮቹን ይታገላል። ሁሉም በር ቁልፍ ሆኖበታል። ምንም አይነት አማራጭ ግን አላገኘም መድብል። ከዛም እንግዲህ ከመጨረሻ ላይ መድብል እየታገለ ያለ ሞገስ ከመጣ ብሎ በሩን ለመክፈት ይታገላል። በሩን ለመክፈት እየታገለ ባለ ሰዓት ስልክ ይደውላለኝ። እንግዲህ ስልክ ሲደውልም ለሞገስ ይደውልለታል። ሞገስም አጋጣሚ ግን ስልኩ ከሱ ጋር አልነበረም። እባክህ አንሳው እያለ መድብል ይደውላል ማለት ነው። እንግዲህ በአጋጣሚ ደግሞ ሞገስ ስልኩን ትቶት ነው የወጣው ማለት ነው። ያለው አማራጭ መድብል ዝም ብሎ መጠበቅ ነው። እንግዲህ በመጨረሻም ይመጣል አይመጣም ብሎ ይጠብቃል ማለት ነው። ለሞገስ ደግሞ ደጋግሞ ይደውላል ማለት ነው። እንግዲህ መድብል በር ላይ ቆሞ እየታገለ ነው ያለው፣ ግን በሩ አልተከፈተም። ሞገስ አክሊሉን ወደ እነ ኤፍራታ ክላስ ይዘውት ይገባሉ ማለት ነው። ከነ ኤፍራታ ክላስ አስገብተው እንግዲህ አልጋለው በቃ እንግዲህ ሲነቃ ውሃ ምናምን ሰጡት። ምን የመጣሁኝ ይላለኝ። ሞገስ ምን ሆናል? ሆስፒታል እንውሰደው እንጂ ሰውዬው እኮ ተጎድቷል ይላል። እኔ ቤቱን እጅ ማየት አለብኝ፣ ውሃ ምናምን ሰጡት ይላል። ከዛም መጣሁ ሞገስ ይላል እንግዲህ ማለት ነው። ኤፍራታና አንድ ሴትዮ በሩን መክፈት ያልነበረብን ለዚህ አንውጣ ስልሽ ተንቀጭቅጨሽ ሄደሽ እስካሁን ተኝቼ ነበር፣ የወሬ ጥማትሽ እኮ ይላል። በርዞ እስኪ የሆነ ነገር ጠይቀው ሆስፒታል እንውሰደው ይበለው አክሊሉ ይለዋል ማለት እንግዲህ እሱም አይሰማም። የለም እንግዲህ ሞገስ ምን ሆነሃል መድብል? ለምንድን ነው እንደዚህ ታደርጋለህ? ስልኬማ ክፍት ቢቢል እንኳ በሉላ አትደውልም እንዴ ይለዋል ማለት ነው። እንግዲህ በሩን ይከፍትና ወደ ውስጥ ይገባሉ። እንዴት አልተኮሰብህም? ሽጉጥ የያዘ አይመስለኝም። ሰውየው በጣም አደገኛ ሰውዬ ነው ይለዋል። እንግዲህ ሞገስም በሩን ይከፍተውና ፊትህን ሸፍን ያዝለዋል። እንግዲህ ፊቱን የሚሸፍና ይገባሉ። አሁን ምናልባት ይደርስብናል ብለህ ነው ይለዋል። ከዛም ይገባል ማለት ነው። እንግዲህ ወደ ውስጥም ሲገቡ ተያይዘው ይገባሉ ከመድብል ጋር ማለት ነው። መድብል እና እሱ ሞገስ ተያይዘው ወደ ክላስ ይገባሉ ማለት ነው። እንግዲህ ወደ ክላስም ገብተው ምክንያቱም ሞገስ ይህን ነገር ሊያደርጉ የቻሉት ቤቱ የሞገስ ነው፣ በሀሰተኛ ሰነድ ስለተወሰደበት ቤቱን ለመመለስ የሚያደርገው ጥረት ነው። ሆኖም ግን ይመጡና ልጅቱን ያስወጧታል ማለት ነው። እንግዲህ ሰገንም ወጥታ ትሄዳለች ማለት ነው። ሰገን ወጥታ ስትሄድ የት ነው ሄደችው? ማን ነው የደፈረኝ ይላል። ኤፍራታ ምን ይሻላል? ሞገስም እኮ ሂዶ ቀረ ትላል። ፖሊስ እንጥራ እንዴ ስላት፣ ሴትዮ ነገ ስራ አለብኝ ስልክ በሚል ሰበብ ለፖሊስ ጣቢያ ስንከራተት ዋልኩኝ። ከዛም እንግዲህ አክሊል ሌባ ደፈር ቤት ገብቶ ማን እንደሆንክ አያውቁም፣ እስኪ ደግፈው ትለዋለች። ደግፈው ይመቻል እና እንደዚህ ሆኖ ደግፈው ካላለኝ አልነካውም ይላል። ከዛ በኋላ ኮሚሽን ልትቀበለው ነው ትለዋለች ማለት ነው። አንድ ሴትዮ ስነ ስርዓት ያዥ ይላታል። ስነ ስርዓት ምንድን ነው ስነ ስርዓት ይላታል። መቃጠልሽ ለመለብሽ ኤፍራታ በአክሊሉ ቦታ ነው የሆንኩና ባረፍኩ ይላል። እሱማ ልብ ይጠይቃል ትለዋለች። ልብ የለህም እያልሽ ነው ይላታል። ለነገሩ በተኛውበት አውጥተሽ በልተሽ ይሆናል ይላታል። እኔ ነኝ ወይ የሰው ስጋ መበላው አንተ ሰው ነህ ወይ ትለዋለች። እንግዲህ አክሊሉም ይነቃል ማለት ነው። ከዛም አክሊሉም ይነሳና መርዝ ምንድን ነው ይለዋል ማለት ነው። እንግዲህ መርዞ ላይ ሽጉጥ ይደቅንበታል ማለት ነው።
ሞገስ ሉላ ሞገስ ሉላ ይላል ሞገስ ሉላ ይላል ማለት ነው። ከዛም በእንግዲህ ኤፍራታ መርዞ ሽጉጥ ሲደቅንባቸው ማለት ነው። እንግዲህ አክሊሉም ወጥቶ ይሄዳል ማለት ነው። አክሊሉ እንግዲህ ወጥቶ ወደ ውጭ ወጥቶ ይሄዳል ሽጉጡን ይዞ ማለት ነው። መርዞና ሉላ በጣም ይንቀጠቀጣሉ ማለት ነው። ልጅቱ የት ክፍል ነው ያለችው? ቶሎ ብለህ አስመልጣት ይለዋል። እንዴ መቼም ልጅቷ ደብቀዋለች አላልክም? ግን ደግሞ ፈልገዋለሁ ይላል። ማኮ ጊዜ የለንም ጊዜ የለን በቃ ሰውየው እኮ አልሞተም ይለዋል። ይኸውልህ አሁን ያለው አማራጭ አምልጠት በጣም ተጎድቷል። መድብል በተደጋጋሚ ሰነድ መውሰድ ያደረኩት በልጅቷ ምክንያት ነው። ስለዚህ ራሴ መፈለግ ያለብኝ እፈልገዋለሁ ይላል ማለት ነው። ኦኬ ይኸውልህ ልጅቷ እንዳያዛት ዛሬው እንደምንም ብለን ማስወጣት አለብን፣ ያልበዛ ይገላታል ይለዋል። ይገላታል ግን ደግሞ ምንም አይነት አማራጭ የለብንም። አስወጥተናት ነበር ድጋሚ ያዛት። ዛሬ ደግሞ እንደማይዛት በምን እርግጠኛ ነህ ትለዋለች። መጀመሪያ ራሴን ነው አስቀድም ራሴን ይለዋል ማለት ነው። እባክህ ሰው እኮ ማለት ከንብረት እኮ ሰው አይበልጥም፣ ስለዚህ የሚበልጠው እኮ ሰው ነው እባክህ ይለዋል ማለት ነው። ዛሬ ወይ ከሱ ወይ ከኛ ሰው ይሞታል ይለዋል። መተኮስ የሚባል ነገር የለም እና በዚህ ብሎ እንግዲህ ተይዘው ይሄዳሉ ማለት ነው። አክሊሉ ይገባል ወደ ቤት ማለት ነው። እንግዲህ ወደ ቤት ያል ማለት ነው። እነሱ ግን በሁለተኛ በር ነው የገቡት። ይሄን በፍጹም ሊያቸው አልቻለም ማለት ነው። እንግዲህ እየፈለጉት ይገኛል። አክሊሉም እነሱን እየፈለገ ይገኛል። ሰው አለ ሰው የለም የሚለውን እየፈለገ ይገኛል ማለት ነው። እንግዲህ እሱም አላያቸውም፣ ገብተዋል። በድብቅ በር ነው የገቡት። እንግዲህ አክሊሉም ቀጥ ብሎ ወደ ሰገድ ክላስ ነው የሄደው። እንግዲህ ያያል ማለት ነው። ሰገን አለች የለችም ያይና ተመልሶ ይወጣል ማለት ነው። አክሊሉ እንግዲህ አክሊሉ ከወጣ በኋላ ምን እየተካሄደ ነው ብሎ ያለውን ንብረት ማየት ይፈጅ ይችላል ማለት ነው። ሂዶ ንብረቶቹን የያዙንም ካየ በኋላ እንግዲህ መልሶ ቆልፎ ይሄዳል ማለት ነው። እንግዲህ ወጥቶ ሲሄድ እነሱ ደግሞ እንደመጣ አላዩትም። በሩንም ይዞ በሩንም ይቆልፋል ማለት ነው። ቁልፉን ይዞ ይሄዳል ማለት ነው። እንግዲህ መድብልና ሞገስ ውስጥ ናቸው። አክሊሉ ደግሞ ውስጥ ገብቶ ክላሱን ቆልፎ ይወጣል። ሰው አለ ሰው የለውም የሚለውን ለማረጋገጥ መብራት ያበራል ማለት ነው። እንግዲህ ዝም ብሎ ይሄዳል ማለት ነው። በመጨረሻው ግን ማን መጣ? መድብል ፍጹም አላየውም። እሱም ገብቶ እየፈለገ ይገኛል። መድብልም ደግሞ ውስጥ ገብቶ ተደብቋል ማለት ነው። እንግዲህ አክሊሉ ተመልሶ በበሩ ይወጣል ማለት ነው። በሩ ነው ከፍቶ ይወጣና ይቆልፈዋል እንዳይወጡ ማለት ነው። እንግዲህ በሩንም ከቆለፉ በኋላ በሽንት ቤት በኩል ባለው በር እነሱ እንግዲህ የሚፈልጉትን ሰነድ ከያዙ በኋላ ልጅቱን ማስወጣት እንጂ ሲለውም ከያዙ በኋላ አክሊሉም ሁሉም በር ቆልፎባቸዋል። በስተመጨረሻ እንግዲህ በሽንት ቤት ባለው በኩል ወጥተው ይሄዳሉ ማለት ነው። እንግዲህ ሲወጡም አክሊሉም ይከተልና ይተኩሳል ማለት ነው። እንግዲህ ሞገስም ደግሞ ተደብቆ በግቢው ዙሪያ ይገባል ሰነዱን ይዞ ማለት ነው። አክሊሉ ማነህ እንደዚህ የደፈርከኝ እያለ ያሯሩጠዋል ማለት ነው። ሆኖም ግን አልደረሰበትም፣ አላገኘውም ማለት ነው። የዛሬው ሰገን ድራማ በዚህ ነው የተጠናቀቀው፣ ክፍል 11 ማለት ነው። እንግዲህ በክፍል 12 እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ብዝት ይበልልኝ። ወዳችሁ ፈቅዳችሁ ስለምትከተሉ ከልብ አመሰግናለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ለቲጂ ቲዩብ አዲስ ከሆናችሁ ደግሞ ሰብስክራይብ አድርጉኝ፣ አበረታቱኝ ውዶችዬ እላለሁ። ወዳችኋለሁ፣ አከብራችኋለሁ። ባይ ባይ።